ይህንን የተተበተበ መተት ነገር ማን ነው ቤቷ ላይ በሯ ላይ አምጥቶ ያስቀመጠው? አይ ሄርሜላ ነች ወይ እናንተ ናችሁ ወይ? ማን ነው ይህንን ነገር ያስቀመጠው? ይህን ብቻ እንድትመልስልኝ የፈልገው ሌላ ወሬ ማብራሪያ አያስፈልግም። እናንተ ልጠይቅ እንጂ እዚህ ውስጥ የሆነ ጥቁር ነገር አለ፣ የሆነ ፈሳሽ ነገር አለ፣ ብዙ ነገር ነው ያለው። አፈር እንኳን ብቻ ቢሆን እሺ፣ የሌለው ነገር የለም እኮ ውስጡ ላይ ሩታ በር ያገኘው በሯ ላይ ሜዳ ደግሞ አሁን አንተ ማመን ካልፈለክ ከፈለክ ደግሞ ላሳይ። ምን ዋሲ ዳካው ምን አይነት ነገር እንደ ምን አይነት ኬሚካል ቢሆን እኮ እንደዚህ እኮ ይሆናል። አሮ እንደዚህ አሁን ምን አይነት ከለሩ ራሱ ያየው ነው። የምቱኝ ደብድቦኝ በላበላ ያርኩኝ ዳሻቸው በላበላ የምቱኝ ደብድቦኝ በላበላ ያርኩኝ ዳሻቸው በላበላ ሄጀና ከራለው በላበላ። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ሁሉ መልካም ሁሉ ሰላም ነው። አንዳንድ ነገሮች አይታችኋል እንግዲህ ድግስ የጥሪ ካርድ እየሰጠሁ ነው ያለሁት። ሁላችሁም እንግዲህ ጥሪ ካርድ መቀበል የምትፈልጉ ሰው ካላችሁ ኮመንት ላይ እንዳልኳችሁም ማለት ከኢትዮጵያ አብዛኛው ውጭ ነው ያላችሁት፣ ግን ኢትዮጵያ ውስጥ ያላችሁ ኦዲየንሶች አላችሁ። ኢትዮጵያ ውስጥ ያላችሁ ኦዲየንሶች ደግሞ ሰርጉን መታደም የምትፈልጉ ከሆነ ግን ሰርጉ ስትታደሙ ሰላማዊ በሆነ መንገድ ለበጡ ሰዎች የሆነ ነገር የማታደርጉ ሰዎች ሰርጉን መታችሁ መታደም ትችላላችሁ እንደ ማንኛውም ሰው። አንዳንድ ሰዎች ደግሞ አላችሁ እዚሁ ሁላችሁም የለጠባችሁ የሰርግ ካርድ እዚህ ጋር ሚዲያ ላይ ወጣችሁ የነሱ ደጋፊ አይደለም የነሱ እንደዚህ አይደለም የምትሉ ሰዎችም አላችሁ። በዛው ልክም ደግሞ የደወላችሁ ካርድ ሰጠኝ እንደዚህ ሰጠኝ የምትሉ ሰዎችም አላችሁ። ያ ደግሞ እንግዲህ ለእናንተ ካርድ አልችልም ካርድ አይሰጣችሁም። ምክንያቱም አንዴ የሚያስተናክፉ ነበር፣ የሚያሳደቡ ነበር። ሲቀጥል ደግሞ አብርሃምን ለሆነ ሰው ወግናችሁ እንደዛ ያደርጋችሁ በነበራችሁት እና ያንን ካርድ ልስጣችሁ አልችልም። ምንም ነገር ማድረግ አይቻልም። ካርድ ልስጣችሁ ምንም አታመጡም። እና ዛሬ ወደ እናንተ የመጣሁበት ዋነኛ ሐሳቤ ምክንያት የመጣሁበት ቤተሰብ ወደ እናንተ ስመጣ እንደምታውቁት አንድ ላይኩን የሚባል ልጅ አለ። ስሙን ቄስ ይጥራውና ላይኩን ይባል ልጅ አለ እና እንዴት ልበላችሁ ብቻ እንዴት የሆነ በቃ መፈልፈል ይወዳል። ፍልፈል ይሁን ምን ይሁን አላውቅም፣ ነገሮችን መጎርጎር ይወዳል። በእርግጥ ብቻ ሲተውት ስለሱ ክፉ ነገርም ማለት አልፈልግም። ምክንያቱም አንዳንዴ ጥሩ ነገሮችን አሳልፈናል፣ ብዙ ነገሮች ነበሩ። እሱ ከዛ ነገር ስራ ጥሩ ነገር ባይሰራም ግን ጥሩ ነገር ባሳለፈው ልክ በዛው ልክ ደግሞ የመጥፎ ነገር ሰርቶብኛል። ያ ነገር ብቻ አልፏል። ያው አንዳንዴ መታለፍ ግድ ነው ህይወት ላይ። እኔ እሱ ዛሬ አጠፋ ብዬ እሱ ላይ ክፉ ነገር ላደርግም ሆነ ነገር ላደርግም አልፈልግም አልችልም ማለት እንደሱ የዛይት ሞራልም የለኝም እኔ ቤተሰብ። ስለዛ ላይኩን ዛሬ የሆነ ነገር አግኝቻለሁ። እንዳላችሁት ትናንትናም ከቡቼ ጋርም የሆነ ቪዲዮ ላይ ገብቶ ነበረ እና የሆነ ነገር አግኝቻለሁ እያለ ነው ያለው። ምን እንዳገኘ ባላቅም ማለት ትንሽ ከንክኖኝ ነው በጠዋት ተነስቼ ወደ እሱ ጋር የመጣሁት እና እዚህ ጋር እየጠበኩ ያለሁት። ምክንያቱም የሚናገሩ ንግግር ከእናንተ እንደዚህ ያልጠብቅም፣ እንደዚህ ታደርጋላችሁ ያልጠብቅም። ሃይማኖተኛ ሰው ናችሁ ነበር ይመስለኝ። ስትታዩ ሃይማኖተኛ ትመስላላችሁ። ለስሙ አንገት ማተባችሁ ላይ አድርጋችኋል አንገት ምናምን የሚባል ወሬ ነው እያወራ ያለው። እንደዚህ አይነት ወሬዎች ደግሞ አብዛኛው ጊዜ ደግሞ ጥርጣሬ ውስጥ ይከታሉ። ጥርጣሬ ውስጥ የሚከት ነገር ነው። ባለፈው እንዳያችሁት ሩታ አብርሃም አልፈልግም ብላ ያለችው ሰው ስላስፈራራት እና የሆነ ነገር ስላደረጓት ነው ብሎ ነው እያለ ያለው እና አይ ቲንክ ምን እንደሆነ አላውቅም። በእርግጥ ደግሞ ይሄ እንደዚህ ሊያስፈልበት የሚችልበት ምክንያትና ብዙ ነገሮች ሊገቡኝ አልቻሉም ቤተሰብ እና ብቻ ማለት ሃይማኖት ያስፈልጋችሁ አንገታችሁ ላይ ማተብ አድርጋችኋል ተብሎ የሚያስብል ነገር ምን እንደሆነ ሊገባኛቸው በጣም ጥያቄ ፈጥሮብኛል። እውነት ስነግራችሁ ማለት ነው። ጀስት በሰዓት ከሩታ ጋር ያዣበበ ያለ ልጅ ነው እና ደግሞ ሁላችሁም እንዳያችሁት የሩታን አክስት ሰርግ ጠርቼ ነበረ እና ሰርግ ጠርቻለሁ። አሁንም የሩታ ቤተሰቦች ሰርግ መጠራት ሰርጉ መጥራት ከፈለጋችሁ የሩታ ቤተሰቦች ሰርጉ መታደም ከፈለጋችሁ ስልኬ አብዛኛው ጋር ስልኬ አለ
ስልኬን ወስዳችሁ እኔ ጋር መደወል ትችላላችሁ ስለምላችሁ። አሁንም የሩታ ቤተሰቦች ሰርጉን መታደም የምትፈልጉ ከሆነ ስልኬ አላችሁ ደውላችሁልኝ የሰርጉን ካርድ መውሰድ ትችላላችሁ። ከዛም አልፎ ተርፎም ሩታም ሰርጉን መታደም ከፈለግሽ እልክልሻለሁ ካርዱን አክስሻል ይቀበለን ብላኛለች። ካርዱን እልክልሻለሁ አንቺ መታደም ትችላለሽ። እና በዚህና ልክ የሚያስብል ነገሮችን ሊገባኝ ስላልቻለ ነው። ምክንያቱም አንዳንዴ ብዙ ነገሮች አሉ ጀስት ያው ሃይማኖት ላይ የሚያደርሱ ነገሮች አይደሉም። በዚህ ጋር ሲደረጉ የነበሩት ነገሮች ማለትም ስላላችሁ የሆነ ከተባላችሁ ቢባል ነገር አይደለም ብዙ ነገሮች ያሉት ማለት ነውና ቤተሰብ ሲቀጥል ደግሞ ዛሬ እንደውም ለይኩ መጣየው ምንድነው ቼክ የመጣው ነገር እንዴት ነሽ አለው እንደ ቼክ የመጣው አንተ ብነግሩኝ አይሻልም? እኔ ለምን ጠይቀኛል? በጣም ልክ እኮ ያለው ነገር እኮ የተካሄደ ያለው ነገር ከመጣ ነው ከፈለክ ግን አሁን ይዤ የመጣሁበት ዓላማ አለ። ሲጀምር ሱማን ቦለፈስ ሲያጠምሽ በጣም ያበርከታ ተጠጣ እናንተ በሰው ህይወት ገብታችሁ ማለፍ ስለማይደክማችሁ ቤተሰብ ሰላም ወሬ ከመታወራ በዚህ አካባቢ ቤተሰብ ሰላም ወሬ ከመታወራ ቤተሰብ እንዴት ናችሁ? አለን ቤተሰቦች ራቀ እነሱን ሁሌ ስለማከብር ነው። ሲጀመር ነው እያንዳንዱ ነገር ዲቴሉን አስቤ ተጨንቄ መረጃ ይዤ የመጣው እንጂ ለአንተ አይደለም። ሰው እንዲያውቅ ሀቁ እንዲያውቅ አንተ እንትን አቃውጪ የፈለከው ማለት ትችላለህ። አንተ ስላልክ ምን የሚቀየር ነገር የለም። ስላልክ የሚመጣ ነገር የለም። አታስቀምጠው መሬት ላይ ነበር አይደል? አስቀምጠው ችግር የለውም። እና ሁሉ ሰላም ምን ሰላም አለ? አንተን ካርድ ትፈልጋለህ? ደስታ የሆነ ቆንጆ ካርድ ሰርቻለሁ። የሚያምር ካርድ ሰርቻለሁ። አድራጊ ፈጣሪ ያረጋችሁ ሰርገኛንም እንደግሰው ገሌ ይምጣ የሚፈልግልኝ ሰው ይደውልልኝ ምናምን እኔ ሲጀመር አልገኝም። እንደገና ሲጀመር ሳልጉም አይካሄድም ብላችሁ ነው የምትደክሙት። ከአሜሪካ መጣ ምናምን እያላችሁ የተጨነቃችሁ ነው። ሰርጉን ተው የነበባለና እንትና የሞተ ተካ ባልቻ መድፋ አገላባጩ ብቻ ለብቻ ይባላልና ሰርጉ አንተ መጣህም ማን መጣህም ሰርጉ መካሄድ አይቀርምና ነጭ ሚዘለም እንዴ እንደዚህ አይነት ተራ ነገር የሰው ትዳር አበጣብጦ እሺ ሰውዬ ምን እንደፈለኩ ነጭ ሚዛልና ካድስታ አረ ለዛው ቆንጆ ሚዛጋግና ተራ ነገር ውስጥ መገኘት አልፈልግም። እኔ ይቅርታ አድርግልኝ። ሲቀጥል ደግሞ ተራ ሰርግ ነው። የሰው ትዳር ሲወጣ ለሰርግ ተራ ሰርግ ነው ይናዳለት። የሰው ትዳር አፋታችሁ ልጅቷን እዚህ ጋር ሰላም አነስታችሁ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ እቴ ሸንኮሬ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሲያጅበኝ ሰርጉን ሰርግ አልከም ጥር ወር ያለ ጥር ወር ሰርግ ወር ነው። እሺ አሁን ተው በቃ አሁን ካልዲ ይቅርና እኔ የቀለድኩ ሞኝ እና ያርቂያለ አንተ እንትን እንድትል ብዬ ነው ማለት እንደዚህ በእንደ የሰው ህይወት ላይ አይቀለድም። ካለህ ሙድ እንትወጣ ወር ደግሞ እንዳትጨነቅ በማለት ነው እንጂ አቶ እኔ ተጨንቄ አላውቅም። እኔ የሚያስጨንቀኝ እናንተ የምታደርጉት ትክክል ያልሆነ ነገር የልጅቷ ነገር ልጅቷ በዚህ ልክ የተጨናነቀች ማስፈራሪያ እየደረሰባት በሰላም ህይወቷ እንዳትኖር እየተደረገች ነው ያለችው። ገባ? ይሄን ነገር ደግሞ አቤለም ትናንትና እንዳየው ምንም የሚሰማ አይደለም። እሱ ጭራሽ ወንቆሮ ሆኗል። እናንተ ደግሞ ከሱ የባሳችሁ ናችሁ። ኦኬ ስለዚህ እሺ አሁን እኔ እንደዚህ አይነት ነገር እየተፈጠረ እኔ አሁን ሁሌ ካንተ ጋር እኔ ያለውን በእንትን በአናይ ሲጨቃጨቅ እንደውልኝ ነው ጭቅጭቅ አይደለም። እውነታውን እየነገርኩ ያለሁት ለምን እኮ መጨቃጨቅ ያስፈልጋል? ሀቁን ነው እየነገርኩ ያለሁት። ልጅቷን ታዋት ህይወቷን ትኑርበት፣ ልጇን ታሳድግበት። ምንድነው እንደዚህ በሆነ ባልሆነው ሰርግ ደግሳለን አላችሁ ደግሱ። ልጅቷ ምን ታርግ? የሩታን ቤተሰቦች ሰርግ ጠራለሁ ማለት ምን አይነት ንቀት ነው? የእውነት መንገድ ተጀመረ። ምን አይነት ሰይጣን እንደተጠናወታችሁ በፈቀደ አዲስ ምዕራፍ እንዲሰፋ። ኧረ ተው፣ እኔ ራሴ ልብሴ መስራት መልበስ ማቅሰው ነኝ። እኔ አንተ አይደለም ታስተካክልኝ አይደለም ማይ ገብቷል። አሁን ማለት አሁን የኔ የደስታ ጊዜ ነውና እንዴት ልበለ ውስጥም ደስ ስላለው ሁሉ ነገር ደስ ስላለው ነው ያንተ ነገር እንጂ አሁን አንተ ልብስ የማስተካከል ነገር ታለቅሱበት ጊዜ ይመጣል። ስቅስቅ ብላችሁ በሰራችሁት ነገር የምታዝኑበት ተጸጸታችሁ እንኳን የምትመለሱ የበሰው ቪዲዮ ላይ የቆም እንዴ ታገኙበት የበሰው የጠቅቱ ቪዲዮ ላይ የቆም እንዴ እኔ ከቪዲዮ ውጪ ቪዲዮውን እኮ ሁሉም ያያል። እኔ ከቪዲዮ ውጪ ያለን እያንዳንዱ ነገር አውቃለሁ። ገብቷል? ኦኬ። እኔ ዝም ብሎ መንገደኛ ሰው አይደለሁም። እያንዳንዷ ነገር አውቃለሁ።
ምን እንደምታስብ ራሱ አባል ኤፍቢአይ አንተ በለው በለው ሞሳድም በለው ወይስ ሞሳድ ነህ ኬጂቢም በለው ሌላ ልጨምርልህ አለ። እሺ አንተ የትኛው ንገረኝ እስቲ። እኔ ከነሱ እበልጣለሁ። ኦኬ በግለሰብ ደረጃ ነው ማለት አለ ደግሞ ይሄን አሳይቻለሁ በተግባር ነጠራሰው እንግዲህ ስለ ጋቢም አይደለም ነጠራሰው በተግባር አሳይቻለሁ። የምትፈልጋቸውን የጠየቀኝ ነገሮች በሙሉ እያንዳንዱ ነገር አቅርቤልህ ብዙ ነገር አንተ በትክድም ኦዲየንስ የሚያውቀው ነገር። እሺ በቃ ተወኔ አሁን ካንተ ጋር ልከራከኝ። አሁን ምን እንደመጣ ነው ጋሽ ታያለህ። ፖስት አይተኸኝ ውስጡ ላይ ያለው ነገር አይታይም። ፌስታል ከዛውም አይተኸኝ ግደኛ ነው ነገሩ። አቆይተኛ ቢጠሩት አይሰማው ነው ይባላል። ያረጋችሁት ነገር ስለሆነ ምንም እንትን ልል አልችልም። አሁን ይሄ እሺ አሁን ስማኝ በእናትህ ለይኩ አሁን እናንተ ስማኝ አሁን አዳምጠኛ እኔ ስማኝ አንዴ አሁን ለይኩ በማርያም እኔ አሁን ገብቷል። አንተ ጋር ጭቅጭቅ ስለማፈን ነገሮችን ቀል አድርጌ እንደቀልድ እያደረኩኝ የሳቁም እያወራን ነው። ምን እንደምትለኝ ይሄ ያመጣሁት ከየት እንደሆነ ታውቃለህ? አላውቅም። በመቀባቀል ምትካለሁ። ይሄ ሩታ ቤቷ በር ላይ የተገኘ ነገር ምንድነው? ፌስታና ፖስታ እኮ ነው ካለካ እንዴ? እርግጠኛ ነህ? በእርግጠኛ ነኝ። አሁን ከዛ ውጭ ያለፈ ነገር አለው? እሺ ነካው። ፌስታልና ፌስታሉስ ምን እንዳለ ሲነካው ምንም ነገር የለም። ፌስታል ምን አውቃለሁ። ምን እኔ ከዚህ ውስጥ አይኔ ማይክሮስኮፕ አይደል አይኔ እንደዚህ ከፍቶ አይታይ። ፖስታ ያለ ምን የሚታይ ነገር አይደል ይለኩ እኮ። ለምንድን ነው እንደዚህ አይነት ነገሮች በሯ ላይ የምትጥሉት? ምንድን ነው የምታረጉት? ልጅቷ ሰው ወደዛ ባናስፈታ ምን ሆነ አልኩ። ምን አይነት ሰይጣኖች ናችሁ እናንተ? አረፍታ ላይ ነው የምር እንዳይነጋት በቃ ፕሊስ ነው። ምንድን ነው የፈለጋችሁት? ግራ ገባኝ። ዛሬ ደግሞ በዚህ መጣ። ዛሬ ደግሞ እንዴ ገና ብዙ ነገር የእናንተ ጉዳይ አያልቅም እኮ። ምንም እኮ ልታርፉ አልቻላችሁ። ሰርግ እንደግሳለን አላችሁ። ልጅቷ ዝም ብላ ተቀመጠች። ይሄንን ቤቷ በር ላይ መጣል ምን ማለት ነው? የትኛው ጠንቋይ ቤት ሄዳችሁ እንዳሰራችሁ ታላቅም ነኝ ሰዓት ታምራት ገለታ እንኳን ማረሚያ ገብቶ ታርሞ ህይወቱን በሰላም መኖር በጀመረ ቲክቶክ በጀመረበት ሰዓት እናንተ ጥንቆላ ስራ አባቢዬ የት ሄዳ አይ ወላይታ አላረ ትሄድበት እንዳቋል አባቢዬ። እሺ ይሄ ይታያል አይደለ? ይሄ ምንድነው? ሰው በር ላይ የጣላችሁት ነገር ይኸውልህ፣ ጉጉት ነገር ምንድነው? ግያ ልጅቷ ለምን ህይወቷ እንድትኖር አትፈቅዱላትም? ምን አይነት ሰዎች ናችሁ? ምንድነው ይሄ? ያመጣው አንተ እኮ ምን አውቃለሁ ነኝ። እናንተ ናችሁ። ከእናንተ ውጪ የነ ነገር ማን ሊያደርግ ማንም የሚችል ሰው የለም። አንተ ወይ ያ ብሩክ ወይ አቤል አንተ ባናትና አንገቴ እኔ ማለት አረዝም በለ ውሸት ነው፣ ውሸት ነው። ዞር በል። ማንም ጠንቋይ ቤት መሄድ ሰው እንደው ዋነኛ መገለጫው እንደዚህ አይነት ነገር ቤተክርስቲያን ነጠላ ለብሶ መሄድ፣ ገዳም ለገዳም መዞር የእናንተ መለያችሁ። ይቅር ይበላል። አሁን ምንድነው ምን ፈልጋችሁ ነው? እግዚአብሔር ይቅር ይበላል። እናንተ ይቅር ይበላችሁ። በዚህ ያለክ ማሰብ ራሱ ልጅቷን ለምን አተዋትም? ምን ሆናችሁ ነው እናንተ? እሺ ውሃ የተሰራበት ነው ላሳይህ ነው። እኔ ውሃ ሲደረግበት ምን አይነት ነገር እንደሚያመጣ ላሳይህ ስለፈለኩ እኮ ነው የመጣሁት። ማየት ትፈልጋለህ? ላሳይህ አይደለም። አሁን እኮ ስማኝስ እንግዲህ አሁን ይሄን ፖስተር አዲስ ነው እንደማየው እኮ እኔ እኮ ይኸውልህ ይሄንን ነገር በእጄ መያዝ ስላልፈለኩኝ አሁንም እኮ ኦዲየንስ እንዲያው ነው ያወጣሁት። በእጄ መያዝ ስላልፈለኩኝ ነው እንደዚህ በዚህ ውስጥ ከትቼ። እሺ አሁን ምንድን ነው ይሄው? እናንተ ልጠይቅ እንጂ እዚህ ውስጥ የሆነ ጥቁር ነገር አለ፣ የሆነ ፈሳሽ ነገር አለ፣ ብዙ ነገር ነው ያለው። አፈር እንኳን ብቻ ቢሆን እሺ፣ የሌለው ነገር የለም እኮ ውስጡ ላይ። ሩታ በር ነው ያገኘው? በሯ ላይ ቤቷ መግቢያው ላይ መኝታ ቤቷ በር ላይ እንዴ ልጅ ጋር የእሷ አላንስ ብሎ ህፃን ልጅ ምንም የማያውቅ ልጅ ልታጠፉ ነው? ኧረ ወደ ራሳችሁ ተመለሱ። ወደ ጭንቅላታችሁ ተመለሱ። አላውቅም። ስማኝ አሁን አንተ የምትሆን ነገር አላውቅም። ወራት ምን አይነት ሰይጣን ቁራጮች ናችሁ ግን? እንደዛ አይነት ሰው ነበር ግን የሳቀ አይኔ አንተ የምትሆን ነገር አላውቅም። እውነትም አሁን ስማኝ እውነት ከዛ በር አግኝተው ከሆነ በስመ አብ። ኧረ ፈጣሪያችሁ ፍሩ። እንደ ነገር ታምናለህ እንዴ? አንገት ላይ ማተብ አስራል ከአንድ ሙለት አድርጋል። ለስሙ እንደ ነገር ታምናለህ እንዴ? እንዴት አላምንም እንዴ? ሰይጣን እኮ ምድር ላይ እኮ ስልጣን እንዳለው አታውቅም? ይሄን ከፈቀድክለት እናንተ ደግሞ እሱ እንደሚሰራ ይኸው በደንብ እያሳያችሁ ነው። ይሄን ነገር ባይደረግ እንኳን እናንተ የምትሰሩት ስራ የጽድቅ ስራ ነው። የሰው ትዳር አፋታችሁ ለሌላ ሰው ማዳር ከውጪ ነው የመጣው ገሌ እንደዚህ 500 ሺህ ብር አመጣ የሰርግ ወረቀት ለሩታ ቤተሰቦችም ንስጥ ስልክ አለ ምናምን ንቀታችሁ ምን አይነት ነው? ከየት እንዳመጣችሁ አላውቅም። ማንን ተማምናችሁ እንደሆነ አላውቅም። ኧረ ነገር ግዴላችሁም ተው፣ ወደ ራሳችሁ ተመለሱ። ትጸጸታላችሁ። በቃ ላይ ቁስማኛው ከልጅቷ ጋር አንድ ላይ ስንት ነገር አብላት በልታችሁ ለሷ ያገባት ስማኝ ላይ ኮምፕሊት አንዴ ሌላ ወሬ አያስፈልግም። ይሄ ነገር እውነት እዛ በር አግኝተው ከሆነ ነገሮችን ማስተካከል አለብን፣ እናስተካክላለን። ገባህ? ነገሮችን ማስተካከል ባለብን ልክ እናስተካክላለን። ችግር የለውም።
እሺ እኔ ከፈለክ ውሃ ሁሉ ሲደረግበት ምን አይነት ነገር እንደሚያሳይ ራሱ አሁን ላሳይ ይችላል። ቆይ እሱ ችግር የለውም። አይቆ ከፈለክ ማለት እኔ ዝም ብዬ አይደለም ይሄን ነገር ይዤ መጣሁ። ሲጀመር እኔ በእጄ ራሱ መያዜ ለራሴም ጥሩ አይደል። እርግጥ እናንተ ትኩረት ያደረጋችሁ እሷ ላይ ስለሆነ ሌላው ሳይው ላይ ምንም ትርጉም ላይኖረው ይችላል። ማለት እኔ አልገባኝም። ምክንያቱም እኔ አሁን ዛሬ ቤተክርስቲያን ሄጄ ሰንበት ነው እንግዲህ ቤተክርስቲያን ሄጄ አስቀድሼ ምን ብዬ ስመጣ አጋጣሚ ያው ያለውን ነገር ሰው ዙሪያው ላይ ማስፈራሪያ ላይ እየደረሰባት እንደሆነ ነገር ያለው ባለፈው አንተ ለማለት ፈቃደኛ አልፎ ተርፎ ይሄ ነገር በሯ ላይ ተገኘ። አብሯት ስማኝ ቆይ አብሯት ብቻ ቁጭ አድርጋ ለማለት ነው። አዳምጠኝ። አብሯት በደህናው ጊዜ በሰላም በነበረች ሰዓት አብርሃም እና እሷ አብረው በሰላም በሚኖሩ ሰዓት አብሯት ጥቂት ሲል የነበረ ሰው ሙሉ አንድም ሰው ብቻዋን የለም። አጠገቧ ብቻዋን ነች ከቤተሰቦቿ ውጭ። ገብቶሃል አይደለ? ማንም ሰው ምን ሆነች እቺ ልጅ ምን ላይ ነው ደረሰችው? ምንድነው የቸገራት ነገር? አንድ ሰው የለም። ግን እናንተ ትቀድሙ ነበረ ከሁሉ ከማንም ከኔም ከሌሎችም ሰዎች ለሩታ ከሚጨነቁ የሚቆረቆሩ ሰዎች እናንተ በለጠ ትቀርቡ ነበር። እናንተ በዚህ ሰዓት አልተገኛችሁ። እናንተ ጭራሽ ከሷ ተቃራኒ ሆናችሁ የሷን ህይወት ለመረበሽ አልፋችሁ ተርፋችሁ የሁለቱን ግንኙነት ማፋታታችሁ ሳይንስ ይሄንን ነገር ምን መተት ከየት እንደመጣችሁ የት ቤት እንደሄዳችሁ እንዳሰራችሁ የማይታወቅ ነገር አምታችሁ ቤቷ ላይ አስቀምጣችሁ ለምን ልጅቷ በሰላም እንድትኖር ማለት ነው። አሁን ምንም ላልችል ነገሮችን ማጣራት ባለበት ልክ እናጣራ። ሆኖ ሰው ተገኝቶ ከሆነ ነገሮችን እናጣራለን። እሷ ጋር ተገኝቶ ከሆነ ማለት ነው። ግን እናንተ ፕሮፓጋንዳ ቢሆን ምን ይጠቅመኛል? ይሄን ነገር አንተ ጋር አምጥቼ እዚህ ጋር የውሸት ነገር አድርጌው ማላውቀው ነገር ተካለበና አስተካክል እንጂ አይደለም። አሁን እኮ ኪያ እናንተ ማስተካከል ምናምን ብቻ ነው የምትችሉት። አሁን እኔ የምጠይቅህ ነገር ይሄንን የተተበተበ መተት ነገር ማን ነው ቤቷ ላይ በሯ ላይ አምጥቶ ያስቀመጠው? አይ ሄርሜላ ነች ወይ እናንተ ናችሁ ወይ? ማን ነው ይሄንን ነገር ያስቀመጠው? ይሄን ብቻ እንድትመልስልኝ የፈልገው ነው። ሌላ ወሬ ማብራሪያ አያስፈልግም። አታጣራ። በቃ ይደውላሉ። ችግር የለውም። አታጣራ። በቃ ችግር የለውም። ነገሮችን ማስተካከል እንደውላሉ። ችግር በቃ ኪያ እኔ ይኸውልህ እኔ እናንተ በሰላም ነገሮችን በሽምግልና ምናምን ፈተናል። ለዛም ነው አንተ ጋር የመጣሁት። ከዚህ በኋላ ግን እንዲያነ ነገር የባሰ ነገር ይመጣ ከሆነ አንላቀቅም። አንተንም ሁላችሁም ጋር ማለት ነው አንላቀቅም። ይሄን እንድታቅልኝ ደግሞ ሌላ ደግሞ አሁን አንተ ማመን ካልፈለክ ማን ከፈለክ ደግሞ ላሳየህ ምን ዋሲ ነካው ምን አይነት ነገር እንደፈ ምን አይነት ሪአክሽን ነው ያሳየው። ያያየን አይደል የሚጨሰው እንጭስ ያያየን አይደል ውሃውን ይዤ የመጣሁት እኔ ለዚህ ብዬ እኮ ነው። ልጓም እኮ ኬሚካልም ቢሆን እኮ እንደዚህ እኮ ይሆናል አይደለም። ምንም ትክክለኛ አፈር ብቻ ቢሆን ኖሮ እንደዚህ አይሆንም። ምን አይነት ከለሩን ራሱ ያያየው ነው። ኪያ በስርዓት ወደ ህይወታችሁ ወደ አእምሯችሁ ተመለሱ። የሰው ህይወት አትበጥብጡ። ነግበኔ ነው የመጣሁት ለዚህ ነው። አመሰግናለሁ።